ነገር ድራማ ነው፣ ውሸት ነው፣ ሁሉም ነገር ድራማ ነው ያልሽው አንቺ ቦይ እንትንሽ ላይ ቪዲዮ ስትሰሪ እንዲያውም እዚች ጋ ደግሞ አዎ ማርያምን እኔ በደንብ አውቃለሁ። ፍቅረኛሞች አይደሉም። ጌታን በምንም አረጋግጥላችኋለሁ። ሰርጉም ድራማ ነው፣ የእውነት አይደለም፣ ድራማ ነው። ሩታ የአብርሽ የስራ ባልደረባ ብቻ ናት። ያበጦ ፈንዳ እንዴ እውነቱን ቅጭ አድርጋ አስቀመጠችላችሁ። እውነቴ ነው ብላችሁ ያው በቃ ማርያምን ብላ ጀመረችው ማለት ነው። እና ማለቂያው በወላሂ ነው ወይስ በአላህ ነው? እኔ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትላንትና እንግዲህ አብርሽና ሩታ ባልና ሚስት አይደሉም ወይም ደግሞ ፍቅረኛሞችም አይደሉም ሲባልም ነበረ። በዚህ በኩል ደግሞ ፉፉ ትላንትና እንግዲህ አብርሽ ለፍቅር የገዛላትን ቤት አስመለሰ። ለማ ለፍቅር በስሙ አደረገላት ወይም ደግሞ በስሙ አደረገው ነው የሚባለው። እንደዛ ነበረ ማለት ነው። ገና ደግሞ ምን አለመሰላችሁ ከአብርሃም ጋር ያልጨረሽ ጉዳይ አለ፣ ከዛሬ ጀምረሽ ታቆሚያለሽ ብሎ እንግዲህ ቅንቅጭንቅጫዋን ተናገረ ማለት ነው። እና ሁለተኛው የዓለም ጦርነት ሊጀመር ቀናት ቀረው በማለት እንግዲህ እኔም ደግሞ ማስታወቂያ ልስራላችሁ። እውነቴ ነው ምላችሁ እንዴ እኔ ድፍት ልበልላችሁ። ማስታወቂያ ገና ካሁኑ ልንገራችሁና የምትሰዳደቡ ካላችሁ ነፍሳችሁ አይማርም። እውነቴ ነው ምላችሁ እንዴ ነፍሳችሁ አይማርም። አርፋችሁ ቁጭ በሉና ልክ እንደ ቤታችሁ እንጂ እንደ ጎረቤት አይኖርም አይደለም። ስለዚህ ቁጭ ብላችሁ ቪዲዮ ሲለቁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እኔ ነው የምላችሁ እንደዚህ ነው የምላችሁ። እና ያው የዓለም ጦርነቱ ሊጀምር ቀናት ነው የቀረው በነገራችን ላይ። እና ፍቅር ሳትጀምሩ ወይ የምትሉ ብዙዎቻችሁም አላችሁ። እንዴ ምን አትጀምርም? ፍቅር በሉ፣ ፉአድ በሉ፣ አብርሽ በሉ፣ ሩታ በሉ እንደ አራታቸውም ይጀምራሉ። እውነቴ ነው ብላችሁ እውነቴ ነው ብላችሁ ይጀምራሉ ሰሞኑ። ስለዚህ በጉጉት ጠብቁ ማለት ነው። ማለት ድብልቅልቅልቅ እንደሚያደርግ አብርሽ ግን ሩታ የሚነካ ስራ አይሰራም። ባይዘው ወይ አይሰራም፣ ግን ራሱ እያስወቀጠ ሊሰራ ነው እላችኋለሁ። ውድ ቤተሰቦቼ ያው መቼ ነው በአንድ እግሩ የሚያቆመው ስትሉ የነበራችሁ እንኳን ደስ አላችሁ። ያው ሊጀመር ነው ማለት ነው። ቻናላቸውን ወርዶ ነበረ። ያው በአንድ ለማንሳት እንዴ ሄደበት እኔ እውነቴ ነው ብላችሁ ግን በትዳራችሁ ብቻ እንዳመጡ በትዳር እንደዚህ አይነት ነገር አይነፋም። ብትሄዱበትን በስርዓት በራሱ መንገድ መሄድ ትችላላችሁ፣ ወይም ደግሞ መስራት ትችላላችሁ ማለት ነው። እና ትላንትና ያው እመቤት ለገሰ አብርሽና ሩታ ፍቅረኛሞች አይደሉም፣ ሰርጉም ደግሞ ድራማ ነበረ ብለሻል ተብላ እንግዲህ ያፋጠጧት ነበረ። ከዛ እኔ አላልኩም የድንግል ማርያም ልጅና የሩታ ሀቅ ለማውጣት ነበረ እንጂ ሌላ ነገር አልነበረም ስትል ያው እየገለጸች ነበረ። ሲቀጥል ደግሞ በአደባባይ ስትሳደብ ነበረ እመቤት ለገሰ እዴነችና እውነቴ ነው የምልሽ። እኔ ብዙ ቃን ሰምቼሻለሁ እና እኔ ራሱ እኮ የሆነ ቀን ወስዳ ሰድባኛለች። አሁንም እንዳትደግሚኝ እዛው ግን የሆነ ቀን አንቺ ራሱ ስትናገሪ ሰምቼሻለሁ። እኔ ነው የምልሽ እኔ እነ ፍቅር ደጋፊ ቤት ገብተሽ ስትሳደቢ አይቼሻለሁ። እና እንደዚህ ያደረገ እንደዚህ ባለው እንደዚህ ወጥቶ እንደዚህ ወረደው ስትይ ሰምቼሻለሁ። ይቅርታ ያደርግልኝ። አንድ ሰው ደጋፊ ከተባለ የሰው ፍቅር ካላቸው የሰው የምትወዱት ከሆነ እውነት ለመናገር ጥሩ ነገሩም መጥፎ ነገሩም ተሸፍኑላታላችሁ። ዝም ብሎ ጥሩ ነገሩን ይዛችሁ ትጓዛላችሁ። ነገር እኔ አንድ ቀን አብርሽን ሳልሳደብ፣ አንድ ቀን ሩታ ሳልሳደብ፣ አንድ ቀን ፉአድን ሳልሳደብ፣ አንድ ቀን ፍቅርን ሳልሳደብ ይኸው አረጀሁኝ። እውነቴ ነው ብላችሁ አረጀሁ። ይኸው አንዳቸው ሳልነቅፍ፣ አንዳቸው ሳልደርስባቸው፣ ሳልነቃቸው እንዴ ቢያንስ አመዳም ድቆታም አርፈሽ ቤትሽ አትቀመጭኝ ወይ አርፈሽ ስራሽ አትሰሪኝ ወይ ማለት ራሱ አቃተኝ። ይኸው አላልኩም፣ አልተሳደብኩም አንድች ቀን ማለት ነው። እውነቴ ነው የምላችሁ። አንዳንድ ልጆች እንደ ጠላት ታዩኛላችሁ። ለምን እንደዚህ ብለሻል እከሌን ትጣያለሽ ትሉኛላችሁ። ግን ይኸው አንድች ቀን ሳልሳደብ አረጀውኝ ማለት ነው። እውነቴ ነው የምላችሁ። እኔ እኮ ነገ ኢትዮጵያ ስገባ ያው ከእነሱ ጋርም ስለምገናኝ እንዳላፍር ብዬ ነው። እኔ ግን መሳደብ አልወድም። እውነት እሳደባለሁ፣ ግን እነሱን መንካት አልፈልግም። እውነቴ ነው የምላችሁ። አንዳቸውም መናካት አልፈልግም። እና ያው እመቤት ለገሰ ብዙ ጊዜ ስትይ ነበረ። ግን አሁን ቢወራ ቢነገር አይዲያ ብታመጡ እንትን አይዲያ የለም ራሱ ቢባል ድብን ብለው ከምድረ ገጽ ጠፍተዋል ቢባል ራሱ አይዲያ ራሱ የማይሆን ነገር ይዛችሁ ትመጣላችሁ። ቢወራ ባልና ሚስት አይደሉም ፍቅረኛሞች አይደሉም ተብሎ ይወራል እንዴ? ይወራል እናንተ
ልጁ ያው የጋሽ ታደሰ ልጅ እንግዲህ ነገር አንዴ ይለኩስና ይለቀዋል፣ ያው ይቀጣጠላል እና መቀጣጠሉ አይቀርም። ሰሞኑ በአንድ እግር ይቆምላችኋል እና ያው ስትጠባበቁ ለነበራቸው እና ለመናገር እንኳን ደስ አላቸው ነው ነው ብላቸው እንኳን ደስ አላችሁ። ጠብቁ በእንትን በደስታ በፍቅር ግን ማለት ነው። ይሄ ወገባችሁ ሸንቀጥ አድርጉት። እውነቴ ነው የምላችሁ ሸንቀጥ። ገና ካሁን ከፈለጋችሁ ከሺኢን ቀበቶ ግዙ፣ ከፈለጋችሁ በመዳማችሁ ቀበቶ ውሰዱ ማለት ነው። የሁላችሁም ደጋፊ የአብረሽና የሩታ የፍቅርና የፉአድ እኔ እንኳን መቀነት አለኝ። መቀነት ታውቃላችሁ አይደለም? መቀነት አለኝ ማለት ነው። የምንን እውነት መቀነት አለኝ። እኔማ ችግር የለብኝም። ያው ጨንጓራይም አይቃጠልም። ከተቃጠለም ደግሞ ወተት ይበዛልኛ ቤት ግን ወተት አልወድም እና እንደምንም ብዬ አይኔን ጨፍኜ እጠጣበታለሁ፣ ይለቀኛል። ስለዚህ እንደዛ ነው የምላችሁ ውድ ቤተሰቦች። እና ቢወራ ባልና ሚስት አይደሉም ተብሎ አይወራም። እውነቴ ነው የምላችሁ እና ባልና ሚስት አይደሉም ፍቅረኛሞች አይደሉም ብለዋል ተባለ እንዲህ ሲባል ራሱ በውስጥ መስመር መታቸው የምትጠይቁኝ ልጆች ራሱ አላችሁ ማለት ነው። እና ፉፉም ደግሞ ያው ከአብርሃም ጋር ያልጨረሹ ነገር አለ አላት ለፍቅር እያላችሁ ነበር። እና እኔ ማይቼዋለሁ እኮ ከአብርሃም ጋር ያልጨረሹ ጉዳይ አለ። ይሄ የደውል ምልክት ናት፣ ሰምታችኋል? የደውል ምልክት እንግዲህ የሚል ነው። ይሄ መጀመሪያው ነው እና ግን በትዳራቸው አትነግዱ፣ በሌላ ጉዳይ ነግዱ ስትሰሩ ማለት ነው። አገሬ እንደዚህ ሴቶቹን በተለይ ዝቅ አታድርጓቸው ክብራቸው። ወንድ በነገራችን ላይ የፈለገ ነገር ቢባል ችግር የለበትም። ሴት ልጅ ግን ራስዋን ዝቅ ሲደረግ ያስጠላልና በተለይ ደግሞ በትዳር እንደዚህ ያደረገች ይሄ ወጣ ይሄ ወረደላ በእንደዛ ሳይሆን ማለት ነው። አሁን መጀመሪያ ያለባቸው ቤቱ እንዴት ልገዛ ቻልክ? ምን ስለሆንክ? በቃ ከዛ በኋላ አንተስ ምን ስለሆንክ በራስህን ስም ቀየርከው ብለህ ተነሳ አብርሽ። ፉአድም ደግሞ ለምን አንተ ልገዛለት ቻልክ ብሎ ይነሳል። በቃ በሱ ሂዱበት፣ በሱ በቤቱና ሌላ ምን ተገዝቷል? እናንተ ምንም አልተገዛም። በነገራችን ላይ ቤት ሲገዛ ሲባል እስከ 7 ሚሊዮን እስከ 8 ሚሊዮን የትኛው ሰው ነው አውጥቶ የሚገዛው? አብርሃም አሁን ፉአድ ከመለሰው ከሆነ ይሄ ቤት እውነቴ ነው የምልህ ለእኔ ስጠኝ። እኔ እህትህ አይደለሁም፣ 40 ሀገር የምንከራተት እህትህ ነኝና ስጠኝ ለእኔ። እውነቴ ነው የምላችሁ ማስታወቂያ ካልሆነ ማለት ነው። እኔ ደፋር ነኝ ባይዘ ወይ ልጠይቅም እችላለሁ በውስጥ መስመርና ለእኔ ስጡኝ። በቃ ይቅርባችሁ እናንተ ዩቱበር ናችሁ። እኛ ሽንት ቤት አጣቢ ነን፣ ለእኛ ስጡን። ምን ችግር አለው? የብሬ ነው የምላችሁ። እና እንደዛ ብታደርጉ በአይነኛው ፉአድ አልፈልግም ብሏል አለ። ወይኔ በላቸው እናንተ እኮ ነፍሳቸው አይማርም። የብሬ ነው የምላችሁ። በዚህ ሲባል በዚህ ሲባል በዚህና ያው ቀናት ቀርቶታል። ለማንኛውም መቼ ነው የሚመለሰው ለምትሉም ደግሞ ያው እናንተ ይህንን አክል ለዲራማ ይጨንቃችኋል እንዴ? ለጭቅጭቅ ለረብሻ ይጨንቃችኋል ማለት ነው። መቼ ነው የሚመለሰው? ሚዲያው መቼ ነው በአንድ እግሩ የሚያቆመው የምትሉ እና ታዲያ አሁን የሆነ ፍንጭ ከሌለ ፉአድ ትላንትና ከአብርሃም ጋር ያልጨረሽ ጉዳይ አለ አቁሙ ዛሬው ነው ብሎ ርዕስ ይሰጥ ነበረ እንዴ? የሆነ ፍንጭ ከሌለ እና ለማንኛውም ንቁ። የምሬን ነው ብላችሁ እንደዚህ ከምትሰዳደቡ ጨንጓራችሁ ማይቃጠል አርፋችሁ ቁጭ በሉና ባልና ሚስት አይደሉም ለምትሉ ደግሞ እስኪ ዝም በሉና ልክ እንደኔ ሽንት ቤታችሁ ጠቡ። እውነቴን ነው የምላችሁ ሽንት ቤታችሁ ጠቡ። እኔም ሽንት ቤት እያጠብኩ ነው አረፌና እናንተም ጠቡ። ባልና ሚስት አይደለም ይሄንን አክል በሰው ህይወት ቢዚ መሆን ኧረ ፈጠራችሁን ፍሩ። እውነቴን ነው የምላችሁና ከባልና ሚስት አልፈው ተርፈው እንግዲህ ያው ለመውለድም እየተዳረሱ ነው እያንዳንዳችሁ እውነቱ ነው የምናናገረው እና እያንዳንዳችሁ ካልኩኝ በቃ በቂ ነው። እና ለማንኛውም ውድ ቤተሰቦቼ ሰላም ሆኖልኝ በያላችሁበት